አይዞሽ ገለቴ አይዞሽ የከበረ ሰላምታችን በያላችሁበት ይድረስ። አይቲቪ ላይ ነው ያላችሁት። አትሌት ገለቴ ቡርቃ በባለቤቷ ታደለ ገብረመድን ገብረ ማርያም ሙሉ በሙሉ ያፈራችውን ሀብቷን መዘረፏን ለገመዳ ሾው ተናግራለች። አትሌት ገለቴ ቡርቃ ለ20 ዓመታት ጥራ ግራ ያፈራችውን ንብረቷን በባለቤቷ ምክንያት ማጣቷን አስረድታለች። መኖሪያ ቤት እና መንግስት በተለያየ ጊዜ የሸለማት 11 መሬቶች ውስጥ 10 ባለቤቷ መሸጡን እንዲሁም ካለችበት ቤት ለማስወጣት በፍርድ ቤት ጉዳዩን እየጨረሰ መሆኑን አትሌቷ ተናግራለች። ያጋጠመኝ ያው እንግዲህ ማንም ሰው ለአድጎ አቅመዋን ሲደርስ ያው ትዳር ይመሰርታል። እሺ ያጋጠመኝ ያው እንግዲህ የትዳር ችግር ነው። ያው በእኛ 2000 ዕለት ላይ ነበር ሚሊኒየሙ ላይ እኔ ሰርግ። ከዛ በኋላ እስከ 2009 ኑሮን ቀጠልኩት። ከዛ መሃል ላይ ብዙ ችግር ጋብቻዬ ፈርሷል። እሺ 2010 ላይ ከዚህ የተነሳ ብዙ ወጣ ወረዶች ውስጥ ገባው። ከሰሽ አይደለም ተከሰስኩና ፍርድ ቤት ቆምኩት። አጋጣሚ ይሄም ትዳር የሚገርም ነገር ጸብ የለኝም ምን የለኝም። 2009 ወደ ውድድር አሜሪካ ይርኩት። ከዛ በኋላ ባለቤቴ ከቤት ወጥቶ ጠፍቶ ጠበቀኝ ማለት ነው እኔ ሲመለስ። እሺ ከዛ እኔ እሱን ፍለጋ ላይ ቀጠልኩት። ቅድመ ሰው ማፈለግ አለብኝ መቼም አንድ ነገር ሲጠፋ ሰው። አዎ እሺ ማፈለግ ጀመርኩ። አንድ ብጣሽ ደብዳቤ ተጽፎልኝ ተቀምጦ ነበር ጸበል ሄጃለሁ የሚል። የተጋባነው በፕሮቴስታንት እምነት ነው በሙሉ ወንጌል። እንዴት ጸበል ሊሄድ ቻለ የሚል ጥያቄ ነበረኝ። እሺ ከዛ ወደ የሱ እናት ሄድኩት። ሲጠየቅኩት አላወኩም አሉኝ። እኔ ቤት ያለው ነው መሰለኝ አሉኝ። እንዴ አልኩት አላወቅሽም? አላወኩም አሉኝ። ከዛ በኋላ አሁንም እያለቀስኩ ወደ ቤት የተመለስኩት። ያው የተለያየ ሰው ትልልቅ ሰዎችን ታማክራለህ። ምንድነው ማድረግ ያለብኝ? ግዴታ ለፖሊስ ማሳወቅ አለብኝ። ነገ ሊያስጠይቀኝ ይችላል ህይወቱ አንድ ነገር ቢሆን። ከዛ ለፖሊስ እናመልክቶ ብዬ ለሷ እንደገና ተመልሼ ያማከርኳት ለራሷ ለእናቷ። ካላወቅሽ እንግዲህ ብዙ ቀን ሆነ ሲጠብቅ አልመጣም። ከዛ በኋላ እጄ ለእናትየው እናመልክቶ ለፖሊስ አልኩት። እሺ እና ያለ ያለችኝና ከቤቷ ወጥቼ ልክ ከዚህ እዚህ አካባቢ ጃክሮስ ጋር እዚህ ማብራት ኃይል ነው እሱ እናት የምትኖረው። ከቤቷ ወጥቼ ልክ ማብራቱ ጋር ሲደርስ ደወለልኝ። ስልክ አጥፍቶ ነበር። እሺ የሰውን ህይወት አትበጥብጪ፣ ህይወቴን ፈልጋለሁ ካልሽ አርፈሽ ቁጭ በይ አለኝ። ፍቺ ፈልጋለሁ አርፈሽ ቁጭ በይ ብቻ በቃ ይሄ ነው። እሺ ህይወቴን ፈልጋለሁ ካልሽ። እንዴ ምን አርጌ ነው እንደዚህ የተባልኩበት ብዬ ወደ ቤት አሁንም ሴት ልጅ ነህና ታለቅሳለህ፣ ብዙ ነገር አለ። ገባው ወደ ቤት ዝም አልኩት፣ ቁጭ አልኩ እንደተባልኩ ማለት ነው። ብጠብቅ ምንም የለም። 2009 6ኛ ወር ውስጥ ነው ከቤት ወጥቶ የጠፋ። ከ8 ወር በኋላ ቆይታ ከፍርድ ቤት ማጥሪያ መጣለኝ ማለት ነው። ምን የሚል በፍርድ ቤት እንዲቀርብ እኔ ማለት ነው። ስጠየቅ ትዳር ፍቺ ፈልጋለሁ ብሎ ባለቤትሽ ጠይቋል ተባልኩ። አሁን ይሄ ንብረት ምን ላይ ነው ያለው በሙሉ ይገዳ ያስፈልጋል። መቼም እንዲህ አይነት ነገር ከተፈጠረ ይገዳ እንዲሰጠኝ ጠየቅኩት። ጠይቄው ንብረቶቹ ወደ ያሉበት ቦታ ሙሉ ማዞር ጀመርኩ ማለት ነው። እሺ ወደ 11 ቤት ነው። ከ11ዱ ቤት እኔ የምኖርበት አንዱ ቤት ነው። 10 ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው። ይገዳው ይዤ ማለት ነው። እሺ ይሄ ቤት ሁሉ በሰው ስም ነው ያለው ሲዞር ማለት ነው። ካፈራቻቸው 5 መኪናዎች 4 መኪኖችን ባለቤቷ መሸጡንም ገልጻለች። በአሁኑ ወቅት ልምምድ አቁማ በፍርሃት ለ1 ዓመት ከቤት ሳትወጣ መቀመጧንም አስረድታለች። 11 ቤት 11 5 መኪና ከዛ ውጪ ከባንክ ቤት ውስጥ ያለው ገንዘብ በቃ ምን ልበል እንዴ ይሄ ሁሉ ሁሉም ነገር በውክልና በባለቤት ስም ነው። በቃ እሱ ጋር በቃ እንዲያስተዳድር ውክልና ተሰጥቶታል።
ተቀብሎኛል። ከዛ የምኖርበት ቤት ብቻ ነው ያለው። ኢቭን መንግስት ሽልማት ሰጥቶኛል ብያለሁ። ገርጂ መብራት ኃይል አሁን እሷ እንድትኖር ያመጣሁት ማለት ነው። ሙሉ እቃውን ቤቱን አሟልቼ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት እናቱ እናቴ ናት ብዬ በቅንነት ይሄንኑ ቤት ምን አረጋል ለእናቱ ይሸጣል። ይኸው ቁጭ በበት ያልኩት ለእናቱ ይሸጣል። ከዛ ይሄ ቤት ባለ 1 እና 2 ደረጃ ፎቅ ናቸው። 147 ካሬ ነጥብ 8 ላይ ያረፈ ነው። መንግስት ነው ሽልማት ሰጠነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ለአትሌት በሙሉ ሄልሲንኪ ዓለም ዋንጫ ተወዳድረን ስንመጣ ለሁላችንም ሁሉም አትሌት ኢቭን እና ቀነኒሳ ሳይቀሩ ነው የተሰጠን 1997 ማለት ነው። ይሄንኑ በቃ ቁጭ በሉበት ብዬ ሁሉም ነገር አስተካክዬ ጨርሼ ቁጭ አደረኩበት። ይሄንኑ ለእናቱ በ200,000 ብር ይሸጣላችኋል። ከዛ በኋላ ማንን ነው የምትከሰው? እንግዲህ ቆይ አሁን በሩጫው ዓለም ሀብት ማፍራትሽ ይታወቃል። ከሱ በኋላ ወደ ፍርድ ቤት ሄደ ጉዳዩ። ወደ ፍርድ ቤት በቃ ሄደ። ንብረቱን በቃ መከፋፈል ላይ ልክ ስንደርስ እንከፋፈላለን። ከጋብቻ በፊት ያፈራው ራሱ አለኝ። ይሄ ቤት 2 ቤት አለኝ። ከ7 ሀገር ያልገባው ገንዘብ አለኝ ብዬ አስመዝግቤ ያለው 1 ሚሊዮን ብር ደግሞ አካውንቴ ውስጥ አለ። ትዳር ሲመሰርት የመንደር ውል በሽማግሌ ፊት ተዋውለናል። ይሄ ሁሉ እንግዲህ እያለን ነው የተጋባ ነው። የልጅነት ባልሽ ነው? የልጅነት ባሌ ነው። ከዛ በፊት እኔ ራሱ ያው ከክፍለ ሀገር ሲመጣ ያው ምንም ያውቀው ነገር የለም። ዛሬ የሚያወራ አማርኛ ራሱ በትክክል አላወራም። አማርኛውም በትክክል አላነብም አልጽፍም ነበርኩ። እዚህ ከመጣ በኋላ ነው ራሴን አስተምሬ ሁሉም ማድረግ የቻልኩት። ማንበብም ማጻፍም መናገርም የቻልኩት። በዚህ ደረጃ ነገሮች ሳይከሩ በፊት እንደ ቁጭ ብሎ ነገሮችን በፍቅር ለመፍታት ጥረት አላረግሽም? ሽማግሌዎች ሁሉ ከፍርድ ቤት ተሰጥቷቸዋል። ለ8 ወራት ያክል ቁጭ ብሎ ዳኝቶናል። አሻፈረኝ ነው በቃ አልፈልግም አለ። እሺ ታዲያ አሁን ይሄንን ንብረት ሁሉ በሰው ስም ነው ያለው። 1 ቤት ብቻ ቀርቶላታል። 1 ያርስ ኮምፓክት መኪና ብቻ ነው ግቢ ውስጥ የቀራ ከ5ቱ መኪና። እሺ ይሄንኑ ታዲያ ለምን አትተውላትም ሲባል አይ ይሄንኑ ራሱ የሚኖርበት ቤት የሚገርም ነገር ሴፊሻ መስከረም 1 ተጋባን። መስከረም 29 ነው በነበረኝ ገንዘብ መስከረም 29 ውል አድርጌ ነው መሬቱን የገዛ 500 ካሬ ነው። 66 ካሬ ላይ ሰርቪስ የተሰራበት ዋና ቤት አልተሰራም እስካሁን። እሺ እውነታው ይሄ ነው። መስከረም 29 ነው ውል ያረኩት መሬቱን በተቀማጩ ገንዘብ። እንግዲህ ከጋብቻ በፊት አለኝ ብያለሁ። አካውንት ራሱ 1 ሚሊዮን ነበረ። ከ7 ሀገር ያልገባ ብር አለኝ፣ ቤት አለኝ። እና ይሄ ሁሉ ነገር ውክልና ስላለው ወደ ቀድሞ ባለቤትሽ ሄደ ማለት ነው? በቃ ይሄ ሁሉ ውክልና በማኖሩ ብቻ እኔ አሁን መጨረሻ ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው፣ የኔን ጉዳይ እየተመለከተ አይደለም በማለትም ቅሬታዋን ተናግራለች። እኔን የሚሰማኝ ጠፍቷል፣ አሁን የቀረው ጠቅላይ ሚኒስትሩ ነው። ጎዳና ከመውደቄ በፊት ህዝብም ድምጽ ይሁነኝ ስትል በሀዘን መልእክቷን አስተላልፋለች። ብዙ ማለት ማፊያዎች ድርጅት አደራጅቶብኝ ስቲል ግድያ ሙከራ እየተደረገብኝ ነው ያለው። ስቲል ከዚህ የተነሳ እናቴ ልጄ ከምትሞችብኝ ትላንትና ለምኛ አሳድገሽ የምትወጂ አገርሽን የምትወጂ ህዝብሽን በማገልገል ላይ የቆየሽው ዛሬ ደግሞ ህዝብሽን አገልግለሻል፣ አገርሽን አገልግለሻል፣ አስጠርተሻል። ዛሬ ደግሞ ለምኛ ያሳደኩ ልጄ እኔንም አስጠርተሽኛል፣ ከምትሞችብኝ በጡቴ ይዤሻለሁ፣ በቃ ሩጫሽን አቁም ስትለኝ ወደ ቤት ገብቼ ቁጭ ብዬ ነው አልኩት። አንድ ግለሰብ የተጣለበትን እምነት ያላግባብ በማጉደል የተጣለበትን ውክልና ያላግባብ ራስን ለማበልጸግ በመጠቀም ተጎጂ አካል ላይ ላደረሰው ጉዳት ክስ በመመስረት ካሳ ሊከፈለው እንደሚገባ የህግ አግባብነት እንዳለውም የህግ ባለሙያዎች በዚህ ጉዳይ አስተያየት እየሰጡ ይገኛል። አትሌት ገለቴ ቡርቃ የህዝብ ልጅ ለሀገርም ደግሞ ትልቅ ባለውለታ ላበረከተችው አስተዋጽኦም የሚገባትን የህግ ፍትህ እንድታገኝ የጉዳዩ ባለቤት እንዲሁም የኢትዮጵያ ህዝብ አብሯት ከጎና ሊቆም ይገባል። በያላችሁበት መልካም ነገር ተመኝተናል። ተሰነባበትን።